ጎሽ ዘሩ ቀለጠ። እናንተ የአብርሽን ጉድ ሰማችሁ? ጭራሽ ሁለታችሁንም አልፈልግም። መልካም ህይወት ዘመን ይሁንላችሁ። እኔም ደግሞ አዲስ ህይወት ጀምሬያለሁ። ከዚህ በኋላ በራሴ ስራ በአዲስ ሰው ጋር ነው መምጣት የምፈልገው። እናንተም የራሳችሁን ህይወት መኖር ትችላላችሁ። ከሄርሜላ ጋርም በዚህ አንድ አመት ውስጥ የራሴ ምርጫ መርጬ ነበረ። ከሄርሜላ ጋር ምንም ሰላማዊ ህይወት አልኖርኩም። በጭቅጭቅ ነው ያለፍኩ። በሩታ ደግሞ ብዙ ነገር ተስፋ አድርጌ ነበረ። አሁን ለሩታ ያለውን ስሜት በጣም ቀንሷል። እንኳን ወደ ሩታ እንኳን ቢመለስ ሄርሜላ አለች። በሷ ህይወት ላይ ነው እሷ ላይ ነው ጊዜን እያሳለፍክ እንዳይባል ምን አደረገው? ሁለታችሁንም አልፈልጉም። ከፈለኩ ሰው ጋር መጣለሁ፣ እናንተም የራሳችሁን ህይወት ኑሩ። ስለዚህ መልካም የህይወት ዘመን ይሁንላችሁ ብሎ እኮ ቁጭ ሆነ ተከናወነ። የአብርሽ ጉድ እኮ አያልቅም፣ ቤተሰብ አያልቅም። እና እናንተ ምን ትላላችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች፣ የኔ ጠንበላሎች እንግዲህ ከች ብዬላችሁ ማለቻለሁ። ሆነ ተከናወነ። እንግዲህ አብርሽ የራሱ ምርጫ መርጦ ከዚህ ህይወት ከሁለቱም ህይወት ወጥቷል ማለት ነው። ከሩታ ጋር መሆን አይፈልግም፣ ከሄርሜላ ጋር መሆን አይፈልግም። እንግዲህ ሁላችሁም ጠንከር ብላችሁ ህይወታችሁ መኖር ትችላላችሁ። እኔም ደግሞ የፈለኩ ሰው ጋር መጥቼ መስራት እፈልጋለሁ። በዚህ ሰዓት እኔ ትዳር ውስጥም መግባት አልፈልግም አላለም ቤተሰብ። ባለፈው እኔ ገና ልጅ ነኝ አላደኩም፣ ስለዚህ በዚህ ሰዓት ትዳር ውስጥ መግባትም አልፈልጉም በማለት አስረግጦ ተናግሯል። እናንተ ምን ትላላችሁ? ቡዜ ደንግጣለች። ያለውን ውሳኔ እንዳትወስና አስባ አቅዳ ነው መናገር ያለበት ብላ አስረግጣን የተናገረችው። ግን ቡዜ የእሷ ሀሳብ ምንድን ነው? አብርሽ ከሩታ ጋር እንዳይሆን አትፈልግም። ቡዜ ፍላጎት ሄርሜላና አብርሽ አብሮ ቢሆኑ እሷ ትፈልጋለች። ገባችሁ አይደለ? ያለውን ውሳኔ እንዳትወስና ማለት እንግዲህ ከሩታ ጋር እንዳትሆና በማለቷ ነው የእሷ ፍላጎት ማለት ነው። ግን አብርሽ ሁለቱንም ሴቶችን አልፈልግም፣ እኔ አዲስ ህይወት ጀምሬያለሁ፣ ለብቻ እኖራለሁ፣ አዲስ ህይወት በቃ እንደፈለኩ ወጥቼ ገብቼ መኖር እፈልጋለሁ። በዚህ ሰዓት ምንም አያስፈልገኝም፣ ጎደኛ አለችኝ። አብርሽ እንግዲህ ጠብቁ፣ በቅርብ ሌላ ሴት ይዞ ይመጣል። እንግዲህ ባለፈው እኮ ተናግሯል፣ የጽጌ ፎቶ የለቀቀ ጊዜ ተናግሯል። በቅርብ ቀን ጠብቁኝ፣ ከሌላ ሰው ጋር መጣለሁ ብሏል። እንግዲህ አስባችኋል? አሁን አብርሽ እንግዲህ የራሱ ውሳኔ ወስኗል። ቡዜ ምን ማለት ነው? እንዴት ነው በዚህ ጥቂት ቀን ውስጥ ሌላ ሴት ትመርጣለህ? እንዴት ነው? እኔ የራሴ ህይወት አለችኝ፣ ሴት አለችኝ። ስለዚህ ሩታና ሄርሜላ ተስፋ ቁረጡ በኔ፣ ስለዚህ አልፈልጋቸውም በማለት ነው እንግዲህ ዛሬ አብርሽ አስረግጦ የተናገረው ማለት ነው። እንግዲህ በደንብ አስቤ ሀቅጄ ነው ይህን ውሳኔ የወሰንኩ፣ ስለዚህ ከውሳኔ ማንም ሊከለክለኝ አይችልም በማለት እንግዲህ አስረግጦ ተናግሯል አብርሽ ማለት ነው። እንግዲህ ሩታና ሄርሜላ እውነት ወይን ሄርሜላን ይመርጣል ወይስ ሩታን ይመርጣል? ሩታ ደግሞ ሄርሜላን ይመርጣል ወይስ ማን ይመርጣል ብላ ታስባለች። ሄርሜላ ደግሞ አብርሽ ማን ይመርጣል? ሩታን ይመርጣል ወይስ እኔን ይተወኛል በማለቷ ነው። የሷም ጭንቅላቷ ውስጥ እንደዛ ነው። እና ቡዜና ዳፊ ያልተጠበቁ ነገር ነው የሰሙ። ሁሉም ደንግጠዋል እውነት ለመናገር ማለት ነው። እና አብርሽ በዚህ ሰዓት ከሁለቱም ሴቶች ጋር መሆን አልፈልግም፣ ከሄርሜላም ጋር ሞኜ አይቻለሁ። ስለዚህ አንድ አመት ሙሉ ጭቅጭቅ ነበረ፣ ሰላማዊ ህይወት ኖርቼ አላቅም። በዚህ ሰዓት ከራሴ ጋር ነው መሆን የምፈልገው። ስለዚህ
እናንተም የራሳችሁን ህይወት መኖር ትችላላችሁ። ሩታም ሄርሜላ ብሏል። እንግዲህ አብርሽ የራሱ ውሳኔ አስረግጦ ተናግሯል። ቡዜ ደንግጣለች። እነሱ አልጠበቁም፣ እነ ሩታ አልጠበቁም አብርሽ ከሌላ ሴት ጋር እንደሚመጣ አልጠበቁም። እንግዲህ ድንገት ሆኗል። ቤተሰብ እናንተ ምን ትላላችሁ? የአብርሽ ጉድ እኮ አያልቅም። ቤተሰብ በየአመቱ ሴት መቀያየር ይወዳል። እንግዲህ በ3 ወር ውስጥ ነው 4 ወር ነው የሄርሜላ የፍቅር ጥያቄ የተቀበላት። ቀለበትም እያደረገ ቅርብ ነው። እንኳን 3 ወር 4 ወር ይሆናል እንዴ ለሄርሜላ ቀለበት እያደረገ። ስለዚህ ወጣ እንግዲህ አብርሽ የሆነ ምክንያት ፈጣጥሮ በቃ ከሄርሜላ ማራቅ ይፈልጋል። ዞሮ ዞሮ ወደፊት ከሩታ ጋር ሊሆኑም ይችላል። ግን ሄርሜላ ተስፋ ቆርጣ የራሷን ህይወት ትኖራለች ብዬ አስባለሁ። ሩታ ህይወቷን ባትኖር ሌላ የራሷ አዲስ ህይወት እንኳን ባትጀምር እሷ አሁን ልጅ ስላላት ሩታ በዚህ ሰዓት ወደ አዲስ ህይወት ትገባለች ብዬ አላምንም። ሩታ ማለት ነው በራሷ የፈለገችውን ሰው ጋር መታ መስራት ትችላለች እንጂ አዲስ ህይወት ትጀምራለች ብዬ አላስብም። ሄርሜላ ልትጀምር ትችላለች። ሩታ ገና ልጇ አላደገም፣ ገና ጩጬ ነው። ስለዚህ ለልጇ ብላ አዲስ ህይወት ልትጀምር ሩታ አትጀምርም አዲስ ህይወት ብዬ አስባለሁ። እንግዲህ አብርሽን ልትጠብቅም ትችላለች ወይን የራሷ ህይወት ወደፊት ልትጀምር ትችላለች። ሩታ ማለት ነው ከፈለገች ሰው ጋር መታ መስራት ትችላለች። አብርሽን ቁርጡን አስረግጦ ከተናገረ ሩታም ወይን አዲስ ህይወት ትጀምራለች ወይን አትጀምርም። ሄርሜላ ግን ተስፋ ቆርጣ ከአብርሽ ህይወት ትወጣለች። እሷም ደግሞ የራሷን ነገር ትይዛለች ብዬ አስባለሁ። የምትጎዳም ግን 1 ወር ነው ሄርሜላ ማለት ነው። ስለዚህ አብርሽ ዛሬ እንግዲህ የራሱን ሀሳብ አስረግጦ ተናግሯል። ሁሉም ደንግጧል። እንዴት እንደዚህ ትለናለ በማለት ነው እንግዲህ ካሜራ አመኑ ና ብሎ እንግዲህ ካሜራን አመኑን ጎትቶ ሄደዋል። ለቡዜ እንኳን ቡዜ የአብርሽን ልብስ ስትይዝ አብርሽ ልቀቁኝ፣ በቃ ወስኛለሁ፣ ከውሳኔ ማንም ሊከለክለኝ አይችልም በማለት ነው እንግዲህ አብርሽ የራሱን ነገር አስረግጦ ተናግሯል። እንግዲህ ሄርሜላም ደንግጣለች። ሩታም እንደዛው። ሁለታችሁንም አልፈልግም፣ የራሳችሁ ህይወት መኖር ትችላላችሁ። ስለዚህ እኔም በሰላም በፍቅር የራሴን ህይወት መኖር ይፈልጋሉ። ከዚህ በኋላ በአዲስ ስራ በአዲስ ሰው ነው የምመጣው ከሌላ ሴት ጋር አለ ቁጭ። ማንም አልጠበቅም አብርሽ ሌላ ሴት ይዞ ይመጣል ብሎ ማንም አልጠበቅም። እና ሩታ ራሱ አልጠበቁም። ሄርሜላም አልጠበቀችው፣ ሩታም አልጠበቀችም፣ ቡዜም ዳፍም አልጠበቀም። ስለዚህ እኔ ሁሉም ሰው እኮ ጠርጥሯል አብርሽ ሌላ ሴት ጋር ማመጣት እንደሚፈልግ። ብዙዎቹ ከብዙ ሴቶች ጋር አብርሽ እያቀናበሩ እያመጡ ነበረ። እና እንዳላችሁ ይሄ አብርሽ ከሌላ ሴት ጋር ሊመጣ አስቧል። እንግዲህ ሰሞኑ ምን እንደሚፈጠር እናያለን። ሄርሜላ እንግዲህ አንቺን በራስ ቻናል ነይ ከአዲስ ሰው ጋር። ሩታም እንደዛ ተስፋ ቆርጣ ራሷን ህይወት ትኖራለች ብዬ አስባለሁ። እኛ አናቅም፣ የነገ አናቅም። ሩታና አብርሽ ወደፊት አንድ ላይ ሊሆኑ ይችላሉ። ሄርሜላ እስከ የራሷን ህይወት እስከምትጀምር ድረስ አብርሽ ወደ ማንኛው ህይወት መግባት አይፈልግም በዚህ ሰዓት ብዬ አስባለሁ። ሩታና አብርሽ ዞሮ ዞሮ አንድ ላይ ሊሆኑ ይችላሉ፣ አይታወቁም። አብርሽ በዚህ ሰዓት ወደ ትዳር መግባት አልፈልግም በማለት እንግዲህ አስረግጦ ተናግሯል። በራሴ ስራ በራሴ ነገር መጣሉ በማለት ነው የተናገረ። እንግዲህ ወደፊት ልዑል ሲያድግ ሩታና አብርሽ አንድ ላይ ይሆናሉ፣ የሆነ ተስፋ ይኖራቸዋል ብዬ አስባለሁ። እውነቴ ነው የምላቸው፣ ሩታና አብርሽ ተስፋ ይኖራቸዋል። ግን ሄርሜላ ናት የምትጎዳው። ሄርሜላም ደግሞ የራሷን ህይወት ትቀጥላለች ብዬ አስባለሁ። ሩታና አብርሽ ወደፊት እግዚአብሔር ካለ ሩታና አብርሽ አንድ ላይ ይሆናሉ። ሩታን የራሷ አዲስ ህይወት ካልተጀመረችው ወደፊት አብርሽና ሩታ ተስፋ ይኖራቸዋል ብዬ አስባለሁ። ሄርሜላም ደግሞ ይኸው ጠንክራ ከዚህ ህይወት ወጥታ የራሷን ህይወት ስትጀምር ደግሞ ሩታና አብርሽ ወደፊት አንድ ላይ ሊሆኑ ይችላሉ ብዬ አስባለሁ። ልዑል ያስታርቃቸዋል፣ አንድ ያደርጓቸዋል ብዬ አስባለሁ። ልጁ ሲያድግ ትንሽ ማለት ነው፣ አይታወቁም። ገባችሁ? እና ጥሩ ውሳኔ ነው ብዬ አስባለሁ። ለምን እዚህ ጋር ከሄርሜላ ጋር ከሆነ አብርሽ ለልጁ ምንም ቦታ የለም መባሉ አይቀርም።
የልጅ አባት አይደለም ይባላል። ሚስቱና ልጁን ክዶ ወደ ውሽምት ሄደ ነው የሚሉ። እሺ ሩታን ከመረጠ ደግሞ ሄርሜላ በሄርሜላ እድሜን የተጫወተ ማለቱ አይቀርም። አብርሽ ይረገጣል። መረገጥ ስለማይፈልግ ምን አደረገ? ከሌላ ሴት ጋር መመጣት ይፈልጋሉ። እናንተም የራሳቸው ህይወት ኖሩ ብሎ ቁጭ ሆነ ተከናወነ። ጋይስ ምን ትላላችሁ? እሺ እስኪ እናንተ ምን አላችሁ? አብርሽ ትክክል ነው፣ ትክክለኛ ውሳኔ ነው የወሰነ ነው የምትሉ ወይስ ምን ትላላችሁ? እስኪ እኔ የፈለገ ሰው ጋር ይምጠው፣ የምሬ ነው የምላችሁ። አዎ ትክክል ነው ያደረገ አብርሽ ማለት ነው። አሁን ከሩታ ጋር አብርሽ እንኳን ቢመለስ፣ ምክንያቱ አብርሽ መረገጥ አይፈልግም። ሄርሜላም ደግሞ በቃ ተስፋ ቆርጣ የራሷን ህይወት ትጀምራለች ብዬ አስባለሁ ወደፊት። ከዛ አብርሽ እና ሩታ ወደፊት አንድ ላይ ይሆናሉ ብዬ ተስፋ አድርጋለሁ። ጥሩ ውሳኔ ነው ብዬ አስባለሁ። እናንተ ምን ትላላችሁ? እስኪ የአብርሽ ጉድ እኮ አያልቅም ጋይስ። በየአመቱ ሴት መቀያየር። በዚህ 3 አመት 3 ሴቶችን ቀይሯል። 3 ሴቶች፣ አረ ብዙ ሴቶችን አምጥቷል። ምን ጉድ ነው አንተ?